ባለመታገሳችን ምን አጣን? በመታገሳችንስ ምን አተረፍን? ትግስት በእንግሊዘኛ ቃሉ ያው ፐርሲስታንስ ነው፣ መጽናት ነው። በአማርኛም ሲገለበጥ ያው ትግስት የምንለው በዘለማድ እንትን የምናወራው ነገር ነው። ትግስት አልነው እንጂ መጽናት ማለት ነው። ላይክ የሆነ ነገርን እስከሚመጣ ድረስ ታግሰሽ መጠበቅ። ለምሳሌ አሁን እኔና አንቺ ቡና ካዘዝን ቡናው እስከሚመጣ ድረስ ካልታገሰን አንቺ አታመጪውም እንዴ ቡናው ምናምን ብለን እንጨቃጨቅ ነው ማለት ነው። ሶ እንደ አእምሮ ሳይንስ ስንመለከተው ትግስት ከጽናትም ጋር ተመሳሳይነት ይዘት አላቸው። ሶ አንድን ነገር ወይ ደግሞ ያሰብነውም ሊሆን ይችላል ያላሰብነውም ነገር ወደኛ ሲመጣ የምንሰጠው ምላሽ ያ ነገር ከታጋሽነት ጋር ይያያዛል። ለምሳሌ ታጋሽ ነኝ ወይ ደግሞ ጽኑ ነኝ ወይ ደግሞ ሌሎች ነገሮች ብለን የምንወስዳቸው በምንድነው? አንደኛ ነገር በሳይንሱ የምናየው አንድን ነገር እስከሚመጣ ድረስ ምን ማድረግ መጠበቅ ነው። በሰክሰስ ላውራሽና በስኬት ላውራሽና ለምሳሌ ያንቺን ስኬት ሶሻል ሚዲያ ላይ ሳይ የተለያዩ ሚዲያዎች ላይ ሳይ የኔ ስኬት ደግሞ ከዘገየ ወይ ደግሞ እየሰራው ከሆነ እኔ በጣም እየሰራው አንቺ ስኬት ላይ ከሆንሽ አንቺ ሌክዠሪ ላይፍ ማይ ከሆነ እኔ እዚህ ጋር ምን ሆናለሁ ማለት እበሳጫለሁ፣ ትግስቴን አጣለሁ። ወይ እኔ እኮ ሰራለሁ ግን ጠብ የሚል ነገር የለም የሚል ነገር ምናልባት የኔ ስኬት እኮ እየመጣ ሊሆን ይችላል፣ ጫፍ ላይም ሊሆን ይችላል። እንዳልታገስ የሚያደርገኝ ነገር ኢንፎርሜሽኑ ነው። ለምሳሌ አሁን ያንቺ ስኬት የመጣበትን ምክንያት ማውቀው ከሆነ ትግስቴን አላጣም። ዛሬ ምሳይት ነው የምንበላው ምንም በመኪናችን ይቻልን ስንሄድ አታ ልግጫ ወይስ ታልፋለህ ምናምን ያልሽ አሁን እሺ ምንድን ነው የምንበላው? መለስኩት። ከዛ ወደዚህ ትላንትና ያቀድነው የህይወታችን አንኳር ገጽ ዛሬ ተከናውኖ እንዲጠናቀቅ የምንጠብቅ ከሆነ ግን በከንቱ የምንባዝን ደካማ ፍጥሮች የሆን ያክል ይሰማኛል። ምሳሌ አንቺ ረጅም ጊዜ የሰራሽበት ከኋላ ባክግራውንድ ስላለ ነው ሰክሰሱን ያመጣሽው። እኔ ደግሞ ገና ስራ እየጀመርኩ ሊሆን ይችላል። እዚህ ስራ እየጀመረ ያለ ሰው ቶሎ ስኬቴ አልመጣም የሚልበት ዋነኛ ምክንያት ምንድነው? ወይ ደግሞ ትግስቱን የሚያጣበት ምክንያት ምንድነው? ምክንያቱም ኦልሬዲ አንቺ ቀድመሽ እንደጀመርሽ ኢንፎርሜሽን ከሌለው ምን ይሆናል ማለት ነው? ትግስቱን ያጣል። አንዳንድ ጊዜ ደግሞ ምናልባት ሰምተሽ ከሆነ በአንድ አመት ውስጥ እንደዚህ አይነት አሳካው ምናምን ሲል ሰው በአንድ አመት ያሳካ ይመስለናል። አዎ ስራውን እዛ ቦታ ላይ ማድረግ ያለበትን ነገር መስዋዕትነት ያደረገው አንድ አመት ሊሆን ይችላል። የተገነባ ግን ብዙ ማንነት አለው ከጀርባ። ያ ማንነቱ ነው እዛ ስራ ላይ ጥሩ ውጤት እንዲያመጣ ያደረገው። የሳምሪ ኑሮ ተስማ እንዴት እንዳማረባት የያዘችው መኪና ወይኔ ገንዘብ የምታገኝበት መንገድ የለሽም። ቤት አትጠይቂም። ይህ የጊዜ ጉዳይ ነው። የሰከንዶች ሽርፍራፊ የህይወታችንን አዙሪት ቀይሮት ስናገኘው እንዴ ከምኔው እንላለን። ትላንትና ያቀድነው የህይወታችን አንኳር ገጽ ዛሬ ተከናውኖ እንዲጠናቀቅ የምንጠብቅ ከሆነ ግን በከንቱ የምንባዝን ደካማ ፍጥሮች የሆን ያክል ይሰማኛል። እቅድን አይደለ ቤዚካሊ የሆነ ታርጌትን አንስቶ ውጤቱ ሲቆይበት ብዙ ጊዜ የገነባውን ነገር ሊተወው ይችላል። ለምሳሌ አብዛኛውን ሰው በጣም እንትን የሚያደርገው ምንድነው? በአእምሮ ሳይንስም የሚታየው ምንድነው? ሰዎች ፎከስ የሚያደርጉት ሪዛልት ላይ ነው። ያ ሲሆን ፌለር ያጋጥመው ወይ ደግሞ እንደሚያስቡት አይመጣላቸው። ሪዛልት ምንድነው? ምናልባት በመንፈሳዊ እንትንም ስንሄድ ፈጣሪ ሲፈቅድ ብለን እንደምናደርገው በሳይንሱ ደግሞ ምንድነው? ሪዛልት ምንድነው? የራሱ ታይሚንግ አለው። ላይክ ለምሳሌ ዛሬ ዘርተን ዛሬ አናጭድ። ለምሳሌ ስንዴ የዘራ ሰው ወይ ደግሞ ጤፍ የዘራ ሰውና ቡና የዘራ ሰው እኩል ሊያጭድ አይችልም። ጤፍ የዘራውን ሰው ያይና እሱ ግን ቡና መዝራቱን ይረሳና ወደ ምን ይሄዳል ማለት ነው? ቤዚካሊ ወደ መበሳጨት፣ ተስፋ መቁረጥ ውስጥ። የሌላን ሰው ውጤት ማየት ራሱ ትግስት እንድናጣ ያደርገናል። የሌላን ሰው ደግሞ ፌለር ማየት ለምሳሌ ተመሳሳይ ልክ እንዳንቺ ቡና የዘራ ሰው ቢኖር ከዛ እሱ ቡናውን ዘርቶ ምናልባት 3 አመት ቢፈጅ ቡናው ብለን እናስብና ሁለተኛ አመት ላይ ትጅ ይሄ ነገር እኮ አይሆንም እኔ ሞክሬዋለሁ ካለሽ ምን ትሆኛለሽ ማለት ነው? አንቺ ገና አንደኛ አመት ላይ ከሆንሽ እሱ 2 አመት ነው፣ ኤክስፒሪየንስ ይበልጥሻል፣ ልምድ አለው፣ ብዙ ነገር አለው። ስለዚህ ምን ትሆኛለሽ ማለት ነው? ይሄ ነገር ለኔ የሚሆን አይመስልም። ለምን ለሱ አልሆነለትማ። ስለዚህ ምሳሌ የምናረጋቸውም ነገሮች ይወስናቸዋል። ቀጠሮ አለ አይደል? እንዴት እቀራለሁ? መጣው አልደረሰም እንዴ? ትዕግስት አልበኝነት የሌላውን ስኬት በርቁ እያየን እንቁልልጭ እንድንል ሊያደርገን ይችላል። የአእምሮንም አሰራር ስንመለከት አእምሮአችን ኦልሞስት ብዙ አይነት ክፍሎች እንዳሉት ብዙ ሳይንስ ይጠቅሳል። ግን በትልቁ ግን which is subconscious mind ወይ ደግሞ ድብቁ የአእምሮ ክፍል የሚባለው አለ ወይንም ደግሞ ሌሎችም መጠሪያዎችን የሚሰጡታል። መጠሪያው አይደለም ዋናው ማተር የሚያደርገው ግን ማንነታችን፣ አስተሳሰባችን የተገነባበት ማንነት አለ። ለምሳሌ እውቀቶችን መውሰድ ጋዘር ማድረግ ወይ ደግሞ የሚጠቅሙ ቪዲዮዎችን ማየት
ወይ ደግሞ ስልጠናዎችን መውሰድ። በተለይ ስልጠና በጣም ሪኮመንድ ይደረጋል። ለምን ባለሙያዎች ምን ያደርጉናል? ቤዚካሊ ከኛ ማንነት ጋር ምን ያደርጉናል? ያግዙናል። የአእምሮ ሳይንስ ላይ የሚሰሩ ስልጠናዎችን በደንብ መውሰድ አስፈላጊ ነው። በመጽሐፍ ማንበብም ይመጣል። ለምሳሌ መጽሐፍቶችን የምር ልለወጥበት ብዬ የማነበው ከሆነ አሪፍ ነው። ለመጨረስ ብሎ ማንበብ አይደለም። አብዛኛው ሰው መጽሐፍ የሚያነበው ለምንድን ነው? ለመጨረስ ነው። ላይክ ይሄን መጽሐፍ አንብበዋል? አዎ አንብቤዋለሁ። ምን ተጠቅመህበታል ነው ልዩነቱ። ስለዚህ ትዕግስትን ለመገንባት ራሳችን ላይ መቀየር ይቻላል? በደንብ ይቻላል። በወጣትነት እድሜያችን በዛ ትኩስ ኃይል ሁሉንም ማድረግ የምንችል በሚመስለን ጊዜ የነብር ጣት በምንባልበት ወርቃማው እድሜ ማካበት ያለብን ትልቁ ሀብታችን ትዕግስት ነው። በነገራችን ላይ ዓለም ላይ ኢቭን ራሱ ብንመለከት ከ3 ሚሊዮን በላይ መጽሐፍቶች ራሱ እንደተጻፉ ያወራል። ከዛም በላይ የተጻፉ ሊኖሩ ይችላሉ እና ብዙ አለ። እኛ ብቻ መፈለግ ነው የሚጠበቅብን። ምናልባት እኔም ከምሰራበት ሴክተር ላይ አሁን ላይ እኛም ስልጠና ላይ እንሰራለን። ሰዎችን አእምሯቸውን ተጠቅመው ግባቸውን ማሳካት፣ አእምሯቸውን ተጠቅመው ህይወታቸውን ማሻሻል ላይ እየሰራን ነው። ስለዚህ ማግኘት ከፈለጉ አክሰሱ አለ። ለምሳሌ ይሄው የእናንተ ሚዲያ እኮ በጣም ብዙ ነገሮችን እየሰራችሁ ነው። ሶ ሚዲያዎችም ላይ ማግኘት ይቻላል። ሶሻል ሚዲያዎችም ላይ ማግኘት ይቻላል በቀላሉ። አእምሮ ብዙ ነገሮችን ፋሲሊቴት ያደርጋል። ለምሳሌ በቀን ውስጥ እንኳን 60 ሺህ ሀሳብ እናስባለን። ይህንን ሀሳባችንን ገርተን ለምንፈልገው ዓላማና ግብ መሳካት ምን ማድረግ እንዳለብን ማወቅ። በዙሪያችን ያሉትን ሰዎችም ይሁኑ ቁስ አካሎችን በአግባቡ መጠቀም ወቅቱን የዋጀ ትዕግስትን እንድናዳብር ያግዘናል። አብዛኛው ሰው ራሱን ከሚያሳድገው በላይ ምን እንደው የሚያደርግ ያለውን ነገር መከተል ላይ ነው ያለው። ራሱን ማሳደግ ላይ ብዙ እየሰራ አይደለም። ያለውን መከተል ማለት ነው። ለምሳሌ በግርግር መኖር ማለት ሶሻል ሚዲያ እንትን አሪፍ ነው ሲባል ወደዛ ይሄዳል። ቲክቶክ አሪፍ ነው፣ በግርግር አይነት መኖር ማለት ግን ቆም ብሎ እኔ ምን ይጠቅመኛል ከኔ ጋር ይሄዳሉ የሚለውን ነገር ማየት ብዙ የለም። ለዛም ነው ስልጠና በጣም ማንዳቶሪ ነገር ነው። ለምሳሌ መኪናን ፍሬኑ እንደሚቆጣጠረው ካላወቀ መንዳት ከጀመረ በኋላ በቃ ፍሬኑ የት እንዳለ ማወቅ እንዳለው ሁሉ አእምሯችን ውስጥ የትኛው ነው ትዕግስት የሚያሳጣው የሚለውን ማወቅ ያስፈልጋል። ከታገሰን ሁሉም በጊዜው ውብ ይሆናል። ውብ ጊዜ ተመኘው።